በስተመጨረሻም ወይዘሮ ሮማን እንግዲህ ሆስፒታል ገባች ማለት ነው። ምክንያቱም እንግዲህ ደም ብዛት አለባት መሰለኝ። እድልን ፎቶ አሳይኝ፣ የእናትሽን ፎቶ አሳይኝ ብልሽ እምቢ ብለሽኛል አይደል? ለምን እንደሆነ ባላቅም አንቺ ምን ነው የኔን እናት ለማየት እንደዚህ ጓጓሽ? እንደዚህ ጓጉተሽማ ሳላሳይሽ ብቀር እኔም ግፍ ይሆንብኛል ብላ ስልኳን ላጥ አድርጋ እንግዲህ እድል አሳየች ፎቶዋን ማለት ነው። ከዛ በኋላ በጣም ነበር እየደነገጠችው። ወይዘሪት ሮማን እንግዲህ ደንግጣለች። በጣም መቋቋም እስከሚያቅታት ድረስ ነው የደነገጠችው። ከዛ በኋላ እንዴት ይሄ ሊሆን ይችላል? አንቺ የገነት ልጅ ነሽ? ጉዴ ፈላ። የት አባቴ ነው የሚሄደው? ተዋረድኩ እያለች በዛ ዝርራለች። ከዛም እንግዲህ በአጋጣሚ ቤት ውስጥ ማንም አልነበረም በሰዓቱ። እንግዲህ ጩኸቷን ለቀቀችው ማለት ነው። ጩኸቷንም ብትለቅ ማንም አልደረሰላትም። ታዲያ አሁን ምን የሚፈጠር ይመስላችኋል? ሁሉም ነገር እሷ ላይ ይመጣል። እድል ላይ አንቺ ነሽ ይሄ ሁሉ ነገር ያደረግሽው። አርፈሽ ተቀመጪ ብልሽም እምቢ ብለሻል። ለምንድን ነው በማያገባሽ ነገር እየገባሽ ነገሮችን የምታበላሽብኝ? አንቺ ልጅ እስከ መቼ ነው እንደዚህ? እኔ እኮ ጥሩ ልጅ ነሽ ብዬ ነበር ያቀረብኩሽ። ለካ ተሳስቼ ነበረ። አረ ማሚ፣ እኔ ክፉ ነገር አስቤ አይደለም። እባክሽ እንደዚህ አትበኝ በፍጹም። ከዚህ በኋላ የፈለገ ነገር ብትይ እንኳ ላምንሽ አልችልም። አንቺን እንዴት እንደዚህ ታደርጊያለሽ? ስትል እንግዲህ በጣም ተቆጣች ማሚ። ከዛ በኋላ ማሚዬ እንዳዘንሽብኝ ያውቃለሁ፣ ግን እኔ ክፉ ነገር አስቤ አይደለም እንደዚህ ያደረኩት። ለእኔ ሳትናገሩ የቢኒን ቤተሰብ ለመፈለግ ተነሳሽ። አሁን ደግሞ እህቴን እንደዚህ ገፍትረሽ ጣልሻት። ኧረ እኔ ያልገፈተርኳትም ማሚ ታይ፣ እኔ ያልነካዋትም። በቃ የእናትሽን ፎቶ አሳይኝ፣ የእናትሽን ፎቶ ማየት አለብኝ አለችኝ። ታዲያ እኔም የእናቴን ፎቶ ማየት ለምንድን ነው እንደዚህ ያጓጓት ብዬ ተነስቼ ከዛ በኋላ በቃ ይሄ ነገርማ ምንድን ነው ችግሩ ላሳያት ብዬ ፎቶዬን ስልኬን ከፍቼ የእናቴን ፎቶ ሳሳያት እራሷን ስታ ወደቀች። ይሄ ነው ያለው ነገር። ከዛ በኋላ እንግዲህ ከዛ እንደምንም ብላ እንግዲህ ልታስረዳት ብትሞክርም እሷ ግን ፍቃደኛ አልነበረችም ማለት ነው። ተናዳለች በሰዓቱ በጣም ተናዳለች። የተናደደችበት ምክንያት ደግሞ ሁላችንም እናውቃለን። የሚኒም ቤተሰቦች ማነው አንቺን ፈላጊ ያደረገሽ? እስከ ዛሬ ልጁ አንድም ቀን ተናግሮ አያምቀው ነበረ። አንቺ ማነሽ? ምንድነሽ? ለምንስ ነው በህይወታችን የገባሽው? የሚለው ነገር እንግዲህ በጣም አናዷት ስለነበረ ተናገረች ማለት ነው። ከዛ በኋላ ከዛ እንደምንም እንግዲህ መናገር ባለባት ተናገረች። በስተመጨረሻም እንግዲህ እድል ከዛ ቤት እንድትወጣ ተገዳለች ማለት ነው። ምክንያቱም ሁላቸውም አሁን በጣም ተናደውባታል። በጣም ከምነግራችሁ በላይ ያላት አማራጭ ምንድን ነው? ቤቱን ለቃ መሄድ ብቻ ነው። ከዛ በኋላ ከዚህ ቤት ውስጥ እንዳላይሽ፣ አይንሽን እንኳ ማየት አልፈልግም እዚህ ቤት ውስጥ። እውነቴን ነው የምልሽ እድል፣ ከሜላት ይልቅ ላንቺ ነበረ ቦታ የሰጠውሽ። ለካ አንቺ እንደዚህ አይነት ሰው ነሽ። እኔ በፍጹም አንቺን እንደዚህ አልጠበኩሽም። እውነት እንዴት እንደዚህ ታደርጊያለሽ ሜላት? ቆይ ለምን ስትል እንግዲህ ማሚ በጣም አዘነች። ከዛም ማሚዬ ይቅርታ አድርጊልኝ፣ ይሄ እኮ የሚያናድድ አልነበረም፣ ግን ደግሞ ቢኒ እኮ ቤተሰቦቹን እየመፈለግ መብት አለው። ለእኔ ለምሳ ትነግሩኝ፣ እኔስ ምንድን ነው ያጎደልኩበት? ለነገሩ የእናትነት ስሜት አይገባሽም፣ የልጅ ህመም ምን ያክል እንደሚያም። ግን ይሁን፣ እኔ እንደዚህ አስከፍችሻለሁ ብዬ አንድም ቀን አስቤም አላውቅም ነበረ። ለካ አንቺ እንደዚህ አይነት ሰው ነሽ። ቆይ ለምን እንዴት እንደዚህ ታደርጊያለሽ? ምንድን ነው ያጠፋሁት? እሱ አንድም ቀን ስለ ቤተሰቦቹ ጠይቆ አንስቶም አያውቅም። አንቺ ማነሽ? ምንድን ነሽ? ከዛ በኋላ ማሚዬ ታይ፣ እኔ አንቺ እንድትቀየመኝም
አልፈልግም፣ አንቺን ማስቀየምም አልፈልግም። ግን ደግሞ እኔ ብዙ ህመም አለብኝ በውስጤ። እኔ የእሱን ቤተሰብ ካገኘን በኋላ እኔ የምፈልገው ሰው አለ። ለዛ ብዬ ነበረ እንጂ ሌላ ነገር አስቤ አልነበረም ማሚ። ግን ደግሞ አንቺን አስከፍቶሻል ያደረግኩት ነገር። በጣም ይቅርታ እናቴ፣ ከዚህ በኋላ እንኳ አይለመደኝም ብላለች። እንግዲህ እድልዬ ከዛ ሂጂልኝ፣ ቡና ላፍላልሽ፣ አልፈልግም። ምግብ ብይ፣ አልፈልግም። ተይ እባክሽ ምግብ ብይ፣ አልፈልግም አልኩኩ። አልፈልግም ካልኩኝ ደግሞ አልፈልግም ነው፣ ሂጂልኝ ከዚህ። ከዛ በኋላ እንግዲህ በጣም ተናደደችባቸው ማለት ነው። እድልም ማሚም ጣልታኛለች፣ ከዚህ በኋላ እዚህ ቤት ውስጥ መቆየት አልፈልግም። አንተና ማሚ ነበራችሁ ለእኔ ሸፋ የምትሆኑት። አሁን ግን ማንም ሰው ለእኔ የሚናገር ሜላት እንደሆነ ደስታውን አትችለውም። ምክንያቱም እኔና ማሚ እንድንጣላ ያደረገችን እሷ ስለሆነች አለ። ከዛ በኋላ እባክህን እንደዛ አትበል እላለው። ለምን አልልም። በጣም ተናደደ። እንግዲህ ምንም ማድረግ አይቻልም። ስለዚህ ያለው አማራጭ ምንድን ነው? እድል እንግዲህ ከዛ ቤት መሄድና መሄድ እና ሻንጣዋ ሸክፋ ስትነሳ እንግዲህ ወይዘሮ ሮማን አርፋ በትቀመጥ ሴት አይደለችም። ታውቃላችሁ። ልትሄጂ ነው እንዴ? አትሄጂም። ነገሮችማ ይስተካከላሉ። አዎ በፍጹም አትሄጂም ወይዘሮ ሮማን። እሄዳለሁ። ለምን አልሄድም? ምን ነው? በስተ መጨረሻም ጥሩ ሰው ለመሆን ወሰንሽ። አይገርምም? እኔ እኮ በፊትም ጥሩ ሰው ነኝ። ሀይ እንደዛ እንኳን አይደለም ነገሩ፣ ግን ይሁን። በስተ መጨረሻም ጥሩ ሰው ስለሆንሽ ደስ ብሎኛል። ለማንኛውም ልሄድ ነው አሁን። ይስባላችሁ ሁላችሁ። እኔ ቤት ምገባበት አላጣም። ይብላኝ ለእናንተ እንጂ። ከዛ በኋላ ነው እንግዲህ ጨዋታው የተጀመረው። የእናትሽን ፎቶ ሳታሳይኝ አሳይኝ እንዳልኩሽ ሳታሳይኝ ከዚህ ቤት ልትሄጂ ነው አይደል ብላ እንግዲህ ስጨቀጭቃት ልጅቱ አሳየቻት የእናቷን ፎቶ። ከዛ በኋላ ነው ጭውቴው የተጀመረው ማለት ነው። እንግዲህ እራሷን ስታ እስከ መውደቅ ድረስ የደረሰችው ለምን ይመስላችኋል? እድልን ጠንቅቃ ታውቃታለች የማን ልጅ እንደሆነች። ከዛም ለዛ ነው እንግዲህ እድል ያሳየቻት ፎቶ የማይመስላችኋል እናንተ? ያሳየቻት ፎቶ የእናቷን ነው፣ የወላጅ እናቷን የገነትን ፎቶ ነው። ጉድፈላ። ታዲያ ይሄንን ነገር ስታኪ ሴትዮ መቆጣጠር አቃታት። ተዋረድኩኝ። ምን ብዬ ነውስ እማወራው? ምንስ ብዬ ነውስ የምመልሰው? አገሩን ብዬ ቀጠፋው ነው እንጂ ስትል እንግዲህ ወይዘሪት ሮማን ያገር አላለች። እንዴ ምንድን ነው የሆንሽው? ምንድን ነው ያልሽው? ሮማን አለች ደንግጣ ማለት ነው። እድል እንግዲህ ሮማን ያስደነገጣት ነገር ምንድን ነው? ስራዋን ያስደነገጣት። ገብቷቸዋል አይደለ? ያደረገችው ነገር በሙሉ ይፋ እየወጣባት ነው። አንኳኩቶ እየመጣ ነው። ማምለጫ በዚህ ጋር ብትል በዛ ጋር የለም። ስለዚህ ተዋረድኩኝ አይደለ? ምን ይሻለኛል? የት ልግባ? ምን ላምጣ? እያለች እንግዲህ ወይዘሪት ሮማን ያዙኝ ልቀቁኝ አለች ማለት ነው። በስተ መጨረሻም ታዲያ እንግዲህ ነገሩ እንዳያችሁት ነው። ማምለጫ የሚባል ነገር አላገኘችም። ከዚህ በኋላ ከዛም እንደምንም ብላ እንግዲህ እየጮኸች ነበረ። በሰዓቱ ማንም ሰው አልመጣላትም፣ ለእድል ማለቴ ነው። እድል እንግዲህ ከባድ ችግር ውስጥ ገብታለች። ከባድ ችግርንም እያስተናገደች ትገኛለች ማለት ነው። እንግዲህ በገዛ እጇ ነው እንደዚህ እየሆነች ያለችው ማለት ነው። ምክንያቱም ደግሞ ያደረገችው ነገር ቀላል እንዳልሆነ ሁላችንም እናውቃለን። አጥፍታለች፣ አላጠፋችም አይደለም። በማያገባት ነገር ገብታ ነው። ቢኒያም ለእውነቱ እኔ አልፈልግም፣ እኔ እናቴ ስታሳድገኝ ምንም አጉድላብኝ አታውቅም። ስለዚህ ቤተሰቦች የመፈለጉ ለእኔ አስፈላጊ ሆኖ ስላልታየኝ አልፈልግም ብሏት ነበር። ግን አስገድደው እንደሆነ እንግዲህ ይታወቃል። በማያገባሽ ነገር ለምን ገባሽ ነው አሁን የማሚ ነገር። እዚህ ጋር ትክክል ናት እኮ ማሚ፣ ትክክል ናት። የምሬ ነው። በማያገባት ነገር ነው የገባችው እድል። ዞሮ እንግዲህ እስኪ አብረን የምናየው ነው የሚሆነው። ከዚህ በኋላ የሚመጡትን ቻሌንጅ እንግዲህ ችላ ትወጣዋለች ወይ የሚለውን ነገር ደግሞ አብረን እናያለን ማለት ነው። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።
በስተመጨረሻም ወይዘሮ ሮማን ሆስፒታል ገባች ማለት ነው። እንግዲህ ራሷን ስታ ወደቀች።